እንኳን ለፈጣሪያችን ለአጋዕዝተ ዓለም ቅድስት ሥላሴ ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። ውድ እግዚአብሔር ቤተሰቦች፣ ከዚህም በመቀጠል በነሐሴ 7 ቀን የሚነበበውን የአጋዕዝተ ዓለም የቅድስት ሥላሴን ተአምርና ሰይፈ መለኮት እንደሚከተለው ማሰማት ስለምንጀምር ቪዲዮውን ላይክ በማድረግ እንድትጀምሩ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሁሉ ፈጣሪ የዓለም ገዢ አምላካችን እግዚአብሔር ለስሙ ክብር ይግባውና ወደ ጻድቁ አብርሃም ቤት በመግባት በአንድነትና በሦስትነት ክብሩ ተገለጠለት። በዚህች በተከበረችም ቀን አብርሃም በደጃፉ ሆኖ ዓይኖቹን አንስቶ ሲመለከት 3 አረጋውያንን አየ። ሮጦ ሄዶም ተቀበላቸውና ውሃ እናምጣላችሁ፣ እግራቸውን እንጠባችሁ ብሎ ከዛፉ ስር እረፉ፣ እንጀራም እናምጣላችሁና ብሉ ብሎ ከዚያም በባሪያችሁ ዘንድ ካረፋችሁ በኋላ ወደ አሰባችሁ ትሄዳላችሁ አላቸው። እንደምታየን ሽማግሌዎች ነን፣ የመጣነው ደግሞ ከሩቅ ስለሆነ ስለዚህም አዝለው ወደ ድንኳን አስገባን አሉት። አንደኛውን አዝለው ወደ ድንኳን ሲያስገባ ሁለቱ በግብር አምላካዊ ገብተው ተገኙ። አብርሃምም ነገሩ እየረቀበባቸው ሲሄድ በጓዳ ለነበረችው ለሚስት ሳራ 3 መስፈሪያ የተሰለቀ ዱቄት ፈጥነሽ ለውሺ እንጎቻም አድርጊ አላት። ሚስቱም ሳራም እንዳዘዛት አድርጋ ጋግራ አቀረበችና እርሱም ቤት ለነበረ አንድ ብላቴና ወይፈኑን አርዶ አዋራርዶ እንዲያመጣለት ካዘዘውም በኋላ ከወተትና ማር ጋር አብሮ አቀረበላቸው። እነርሱም አብርሃን ደስ ለማሰኘት በሉ። መበለታቸውንም እሳት ቅቤ በላ እንደማለት ነው። በግብር አምላካዊ ነውና አይመረመርም። ከዚያም የታረደውና የተወራረደው ወይፈንም ተነስቶ በድንኳኑ ደጃፍ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ሥላሴን አመሰገነ። አብርሃምም ደነገጠ። እንግዳ ከመጣልህ በትሑት ሰብእና በቅን ልቡና ሆነ ተቀበል፣ እንግዳ ካልመጣ ጾምህን አትደር አሉት። ስለ ይስሐቅ አበሰሩት። ጻድቁ አባታችን አብርሃምም አምላኩን ለማወቅ ሽቶ በእምነትና በሃይማኖት ጽናት ሥላሴን በአንድነትና በሦስትነት ለማየት በቅተዋል። በእርሱም የጽድቅ ሥራ ለብዙዎች ድህነት ከመሆን አልፎ ቤተ ክርስቲያናችን የአብርሃሙ ሥላሴ በማለት አብርሃምን ታመሰግነዋለች። ቅድስት ሥላሴ የሁሉ ፈጣሪ በመሆናቸው ክርስቲያን የሆነ ሁሉም የሥላሴን አንድነትና ሦስትነት ሊያውቅ ይገባል። በምስጢረ ሥላሴ ትምህርት እንደምንረዳው ቅድስት ሥላሴ አንድም ሦስት ናቸውና ሥላሴ የሚለው ቃል ሰለሰ ሦስት አደረገ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙ ሦስትነት ማለት ነው። ቅድስት ሥላሴ ስንልም አብ ወልድ መንፈስ ቅዱስ ማለታችን ሲሆን ቅድስት ተብሎ ደግሞ በሴት አንቀጽ ቅድስት ሥላሴ ይጠራል። ቅድስትና ልዩ ሦስት የሚባልበትም ሃይማኖታዊ ምስጢር ቅድስት ሥላሴ ቅድስት ተብለው በሴት አንቀጽ በመመስጠራቸው ሴት እናት ልጇ መውለዷን እንደማትጠረጥር ሁሉ ሥላሴንም ይህን ዓለም መፍጠራቸውን ስለማይጠረጥሩ ነው። ሁሉም ከእርሱ ለእነርሱ በእርሱ ሆኗልና ሴት ወይንም እናት ልጅዋ ቢታመምባት እንዲሞትባት አትሻምና ሥላሴን ከፍጥረታቸው አንድ እንኳን በጠላት ዲያብሎስ እንዲገዛባቸው አይፈቅዱም። ሴት ፈጅታ ጋግራ ቤተሰቦቿን እንደምትመግበው ሥላሴን በዝናብ አብቅለው በፀሐይ አብስለው ፍጥረቱ ሁሉ ስለሚመገቡ ቅድስት ሥላሴ እያልን እንጠራቸዋለን። በትምህርት ሃይማኖት ሥላሴ በቅድምና በፈጣሪነት በሥልጣን በመመስገን በክብር በፈቃድ አንድ እግዚአብሔር ሲሆኑ
በስም በአካል በግብር ሦስት መሆናቸውን ይገልጻል። የቅድስት ሥላሴ የስም ሦስትነት አብ፣ ወልድ፣ መንፈስ ቅዱስ ተብለው መጠራታቸው ነው። አብ በራሱ ስም አብ ይባላል እንጂ ወልድ መንፈስ ቅዱስ አይባልም። ወልድም ወልድ ይባላል እንጂ አብ ወይንም መንፈስ ቅዱስ አይባልም። መንፈስ ቅዱስም መንፈስ ቅዱስ ቢባል እንጂ አብ ወይንም ወልድ አይባልም። ስማቸው ፈጽሞ የማይፋለስ ነውና ከቅዱስ ጴጥሮስ ቀጥሎ በሦስተኝነት በአንጾኪያ ተሾሞ የነበረው ቅዱስ አግናጢዮስ አብይ ውእቱ አብ ወኢኮነ ወልደ ወኢመንፈስ ቅዱሰ ወልድሂ ውእቱ ወልድ ወኢኮነ አበ ወኢመንፈሰ ቅዱስ ወመንፈስ ቅዱስ መንፈስ ቅዱስ ውእቱ ኢኮነ አበ ወኢወልደ ኢይፈልስ አብ ለከዊነ ወልድ መንፈስ ቅዱስ ወኢወልድ ለከዊነ አብ ወወልድ ወይ መንፈስ ቅዱስ ለከዊነ አብ ወወልድ አብም ነው እንጂ ወልድን መንፈስ ቅዱስን አይደለም። ወልድም ወልድ ነው እንጂ አብን መንፈስ ቅዱስንም አይደለም። መንፈስ ቅዱስንም መንፈስ ቅዱስን ነው እንጂ አብን ወልድን አይደለም። አብ ወልድን መንፈስ ቅዱስን ወደ መሆን አይለወጥም። ወልድም አብን መንፈስ ቅዱስን ወደ መሆን አይለወጥም። መንፈስ ቅዱስም አብን ወልድ ወደ መሆን አይለወጥም ብለዋል። የቅድስት ሥላሴ ስማቸው ከአካላቸው አካላቸው ከስማቸው ሳይቀድም ቅድመ ዓለም የነበረ ስም ነው እንጂ ድኅረ ዘመን የተገኘው አይደለም። ቅድምናቸው ዘመኑን ቢወስነው እንጂ ዘመኑ ቅድምናቸውን አይወስነውምና። ለዚህም ሊቁ ቅዱስ ጎርጎርዮስ ገባሬ መንክራት ወናሁ ንቤ ካይበ አብ ወወልድ መንፈስ ቅዱስ ዋኮ ሁሉ አስማት ወዘቡ ላዕሌሆሙ ድኅረ እለ እሙንቱ እስመ አካላት ውስቴቶሙ ዘይሃድር አላ አሉ እሙንቱ ብሉያነ መዋዕል። አሁንም ደግሞ አብ ወልድ መንፈስ ቅዱስ እንላለን፣ ግን አካላት ተቀድመው ተገኝተው እሊህ ስሞች ኋላ ተፈጠሩ። የተፈጠሩባቸውም አይደለም። ሰው ማለት ኋላ የወጣ ስም አይደለም፣ ባህሪ ነው እንጂ። የሥላሴ አካላቸው ቀድሞ ስማቸው ከአካላቸው በኋላ የተገኘ አይደለም። ጥንት ሳይኖራቸው ዘመን ሳይቀድማቸው የነበሩ ናቸው እንጂ ብሎ ተናግረዋል። የቅድስት ሥላሴ የአካል ሦስትነታቸው ደግሞ አብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። መንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ሊቁ አቡሊዲስ ስለ ሥላሴ የአካል ሦስትነት ሲገልጽ ነአምን በአብ ወወልድ ወመንፈስ ቅዱስ ከመ ሰለስቱ ገጻት ፍጹማነ መልክ ወአካል እሙንቱ እንዘ አሐዱ መለኮቶሙ ዘበአማን። ባህሪያቸው በእውነት አንድ ሲሆን በመልክ በአካል ፍጹማን እንደሆኑ ሦስት ገጻት እንደሆኑ በወልድ በመንፈስ ቅዱስ እናምናለን ብለዋል። የቅድስት ሥላሴ የግብር ሦስትነታቸው ሲተረጎም የአብ ግብር ወወልድ ማስረጽ ነውና ወልድን ወልዷል፣ መንፈስ ቅዱስንም አስርጿልና። የወልድ ግብሩ መወለድ ነው፣ ከአብ ተወልዷልና። የመንፈስ ቅዱስ ግብሩ መስራጽ ነው፣ ከአብ ሰርጿልና። አብ ወልድን ቢወልድ መንፈስ ቅዱስንም ቢያሰርጽ እንጂ አይሰርጽም። ወልድ ቢወለድ እንጂ አይወለድም፣ አይሰርጽም። በእርግጥ ምስጢረ ሥላሴን በሚገባ መርምሮ መረዳት ለማንም ቢሆን አይቻለውምና እርሱ ባወቀ ግን ምስጢረ ሥላሴ በምስጢረ ጥምቀት ተገልጠዋል። እንግዲህ እምነታችንን በቅድስት ሥላሴ ላይ በማድረግ በቀናችን ሃይማኖት ልንጸና ይገባል። የቅድስት ሥላሴ ረድኤት አማላጅነት በረከት ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ውድ የክርስቶስ ቤተሰቦች ከተአምራቸውን በመቀጠል በነሐሴ 7ኛው ቀን የሚነበበውን ስንክሳር እንደሚከተለው ማሰማት እንጀምራለን። ቪዲዮውን እስከዚህ ድረስ ላይክ ያላደረጋችሁ ላይክ እንዲሁም ሰብስክራይብ በማድረግ አገልግሎቱን እንድታበረታቱ ስንል በልዑል እግዚአብሔር ስም እናሳስባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህችን ዕለት አበው ሊቃውንት ጥንተ መድኃኒት የድኅነት መነሻ ቀን ሲሉ ይጠሯታል። ስለምን ቢሉም ለዓለም ድኅነት ምክንያት የሆነች የአምላክነቱ የተጸነሰችበት ዕለት በመሆኑ ነው።
እንም ከአዳም ስህተት በኋላ ያለ ጥንተ አብሶ የተጸነሰች የመጀመሪያ ሰው እርሷ ናትና እንዲህ ይላሉ። ድንግል ሆይ መጸነስሽ ያለ በደል ያለ ጥፋት ነውና የተወለድሽበት ማኅፀንም ቅዱስ ነው። ይህች ዕለት ለኢያቄምና ለሐና ብቻ ሳይሆን ለፍጥረትም ሁሉ የተስፋ ድኅነት ቀን ናትና ሐሴትን ልናደርግ ይገባል። የእመቤታችን መጸነስስ እንደምን ቢሉ ከነገደ ይሁዳ ከሚወለድ ቅዱስ ኢያቄም ከሚባል ደግ ሰው ከነገደ ሌዊ አሮን የተወለደች ሐና የምትባል ደግ ሴት አግብተው በሕጉ ጸንተው በሥርዓቱ ተጠብቀው ይኖሩ ነበር። ነገር ግን በዘመኑ ሰዎች ልጅ የላቸውም በሚል ይናቁ ነበርና ኦሪታውያን ልጅ የሌለውን ሕጥዋ በረከተ ጸጋ እግዚአብሔር የራቀ ነው ብለው ያምኑ ነበር። ኢያቄምና ሐና ልጅ እንዲሰጣቸው ሲያዝኑ ሲጸልዩ ዘመናቸው አልፎ አረጁ። እነሱ ግን የሚያመልኩት የአብርሃምና ሳራን አምላክ ነውና ተስፋ አስቆረጡ። የለመኑትን የማይነሳ ጌታ በስተ እርጅናቸው ድንቅ ነገርን አደረገላቸው። አንድ ቀን ርግቦች ከጫጩቶቻቸው ጋር ሲጫወቱ የተመለከተች ቅድስት ሐና ፈጽማ አለቀሰች። እንስሳትን፣ አራዊትን፣ እጽዋትን በተፈጥሯቸው እንዲያፈሩ የምታደርግ አምላክ ምነው ሐናን ድንጋይ አድርጋ ፈጥረሃታልን ብላ አዘነች። ይህን የተመለከተ ቅዱስ ኢያቄም ወደ ተራራ ወጥቶ ሱባዔ ያዘና ለ40 ቀናትም ሲጸልይና ሲማለል ቆየ። በ40ኛው ቀን ሁለቱም ሕልምን ያልማሉ። እነርሱ ነጭ ርግብ ሰማያዊትን ሰንጥቃ ወርዳ በሐና ቀኝ ጆሮ ገብታ በማኅፀኗ ስትደርስ አየ። እርሷም ደግሞ የኢያቄም በትር አብቦ አፍርቶ ጣፋጭ ፍሬውን ሰው ሁሉ ሲመገበው ታየች። ቅዱስ ኢያቄም በሱባዔ እንደተመለሰ ያዩትን ተጨዋውተው ፈቃደ እግዚአብሔር ይሆናሉ። ለ7 ቀናትም በጋራ እግዚአብሔርን ሲለምኑ ሰነበቱና በ7ኛውም ቀን ማለትም ነሐሴ 7 ቀን መልአከ ብስራት ቅዱስ ገብርኤል ክንፉን እያማታ ወደ እርሱ ወረደ። ዓለም የሚድንባት የፍጥረት ሁሉ መመኪያ የሆነች ልጅ ትወልዳላችሁ ብሏቸው ተሰወራቸው። እነርሱም ደስ ብሏቸው እግዚአብሔርን አመሰገኑትና እንደ ሥርዓትም በዚህች ቀን አብረው አድረው እመብርሃን ተጸነሰች። ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ ድንግል ሆይ ኃጢአት ባለበት ሥጋዊ ፍትወት የተጸነስች አይደለም እንዳለ ሊቁ ቅዳሴ ማርያም። የእመቤታችን ረድኤቷና አማላጅነቷ አይለየንና አሜን። ቅዱስ ጴጥሮስ ሊቀ ሐዋርያት። ዳግመኛም ይህች ዕለት የቅዱስ ጴጥሮስ መታሰቢያ በዓል ናትና ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ በዚህች ቀን ደቀ መዛሙርቱን ወደ ቂሳርያ ፊልጶስ ይዘዋቸው ሄደ። በዚያም ጌታ ከእነሱ ራቅ ብሎ ተቀምጦ ነበርና የማይሰማቸው መስሏቸው እርስ በርስ ይከራከሩ ገቡ። የክርክራቸው መነሻ ደግሞ ጌታችን ነበር። የዋሃን ገና ምስጢርን ያልተረዱ ነበሩና አንዱ ተነስቶ ኤልያስ ነው፣ ሌላኛው ሙሴ ነው፣ ሦስተኛው ኤርምያስ ነው በሚል ተከራከሩ። ቅዱስ ጴጥሮስ ለብቻው ቆሞ ነበርና ጠርተው ሐሳባችንን አስታርቅልን፣ ለአንተስ ማን ይመስልሃልን? አሉት። አረጋዊው ሐዋርያም ተቆጣቸውና እናንተም እንደምታስቡት እርሱ ከነቢያት አንዱ ሳይሆን እግዚአ ነቢያት የነቢያት ፈጣሪ ነው አላቸው። ወዲያም ጌታ ጠርቷቸው ወደ እርሱ አቀረቡና ቸር አምላክ ለምን ተጠራችሁኝ ብሎ መገሰጽ ሲችል እንዳይደነግጡ ጥያቄውን በፈሊጥ አደረገ። የሰውን ልጅ ሰዎች ማን ይሉታል አላቸው። እነርሱም በልባቸው ያለውን የሌላ አስመስለው ተናገሩና ጌታችን እናንተስ ማን ትሉኛላችሁ ይላቸው ጸጥ አሉ። ግና ሃይማኖታቸው አልጸናም ነበርና በዚያን ጊዜ ቅዱስ ጴጥሮስ ተነስቶ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር የባሕርይ ልጅ ክርስቶስ ነው አለው። ይህች ቃል የክርስትና ሃይማኖት መሰረት ናትና ጌታችን አንተ አለት መሰረት ነህ ብሎ የቤተ ክርስቲያን በዚህች እምነት ላይ በመስራት ተናገረ። ለቅዱስ ጴጥሮስም መርኃውተ መንግሥት የመንግሥተ ሰማያት መክፈቻ ቁልፍ ስልጣን ተሰጠው።
ሊቀ ሐዋርያነትንም ደረበና ዛሬ ለበርካቶቹ የጸነነባቸው ይኸው እምነት ነውና ኢየሱስ ክርስቶስን አምላክ ወልደ ማርያም አካላዊ ቃል ስርግው ቃል ገባሬ ኩሉ የሁሉ ፈጣሪ ብለው ካላመኑ እንኳን ጽድቅ ክርስትናም የለም። እኛንም በቅዱሳኑ ጸሎት ይማረንና የሐዋርያው የቅዱስ ጴጥሮስ ሊቀ ሐዋርያት ረድኤትና በረከት ከሁላችን ከሕዝበ ክርስቲያን አይለየን ለዘላለሙ ድረስ አሜን። አፄ ናኦድ ጻድቅ ሀገራችን ኢትዮጵያ ምስፍና ከክህነት ንግስናን ከጽድቅ ያጣመሩ ብዙ መሪዎች ነበሯት። እነዚህ አንዱ ደግሞ አፄ ናኦድ ናቸው። ጻድቁ ንጉሥ የነገሱት ከ1487 እስከ 1499 ዓመተ ምህረት ሲሆን ለእመቤታችን በነበራቸው ልዩ ፍቅር ይታወቃሉ። ካህን እንደነበሩም ይነገራል። ዛሬ ሁላችን የምንወዳት ጸሎት ሰላም ለኪን ዘንሰግድ ለኪ የደረሷትም እርሳቸው ናቸው። ትልቁ መልከ ማርያምም ደርሰዋል። ይህ መልክ ጣዕሙ ነውና የጻድቁ ንጉሥ ሚስት ማርያም ክብሯ፣ ልጆቻቸው አፄ ልብነ ድንግልና ብሩክት ሮማነ ወርቅ እጅግ መልካም ክርስቲያኖች ነበሩ። ንጉሡ አፄ ናኦድ ከባለሟልነት የተነሳ ድንግል ማርያምን እመቤቴ 8ኛው ሺህ መቼ ይገባል? ጊዜውስ እንዴት ያለ ነው አሏት። መብርሃንን በአካል ተገልጻ የዘመኑንና የሰውን ክፋት ነገረቻቸው። ንጉሥም አዝነው እመቤቴ ከዛ ዘመን አታድርሽኝ አሏት። በዚህ ምክንያት የ8ኛው ሺህ ዘመን መስከረም 1 በ1500 ዓመተ ምህረት ሊገባ እርሳቸው ነሐሴ 7 ቀን በ1499 ዓመተ ምህረት አርፈዋል። ጌታችን መድኃኔ ዓለም ክርስቶስም የድንግል ማርያም እናቱን ጣዕም ፍቅር የቅዱስ ጴጥሮስን ሃይማኖትን የአፄ ናኦድ በረከት ያሳድርብንና እንዲሁም የቅዱስ ጴጥሮስ እንዲሁም የቅድስት ሐና ማርያም እንዲሁም የአጋዕዝተ ዓለም ጥበቃቸው አይለየን እስከ ዘላለሙ ድረስ አሜን። ፈጣሪያችን ለሁላችን ለሕዝበ ክርስቲያን በረከት ያሳትፈንና ወደ አብርሃም ቤት እንደገቡ በእኛም ቤት ሲጎብኙን እስከ ዘላለሙ ድረስ አሜን። ዝግጅታችን እዚህ አብቅተዋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።